ወይ በስዬ እንዴ ስጠራሽ አሰሚም እንዴ? አንዴ አይደል እንዴ ጠራኸኝ? ካንዴ በታች ስንቴ ልጥራሽ? ልብሶቹን በከለር አርገሽ አጣጥፈሽ ደርዘ ያላልከኝ እሱን እየሰራው ነበር። በጆሮሽ ነው እንዴ የምታጣጥፊው? የእግሬ ጥፍር እንዲህ እስኪያድግ ድረስ አንቺ ምን ትሰሪያለሽ? የማንን ጎፈሬ ነው የምታበጥሪው? በአሁን ውሃ ሙቂና አለስልሰሽ ትቆርጭልኛለሽ። በስዬ ቢያንስ እንኳን ማለስለሱን ቀንስልኝ። ዋናው ማለስለሱ አይደል? ስቆርጨው ይረብሸኛል። ቃ እያለ ይረብሸኛል። ሳይሰማኝ አለስልሰሽ እያየው ትቆርጭልኛለሽ። ሄሎ ቦስ። አቤት። ዛሬ መምጣታችን ብታይ። ምን? ሚስቴ ልትወልድ ሆስፒታል ገብታ ጭንቅ ላይ ነኝ እኔ። ሳምንት መምጣት አልችልም። ትቀልዳለህ እንዴ? ይሄው እግሩ ወጣ። ይሄው ባሌ ቤት አላደረም። በላኩ መስሪያ ቤት ድረስ ልትፈልግ መጣለች። ይልቅ ና እናገኛት። እሷ ሌላ ናት። እንዳትሰማ። ምን? አባራ የልጆቼን እናት። ወይ ደርሻለሁ እኮ እየመጣሁ ላዳ ውስጥ ነኝ። ታጠፍ ቁም። ኧረ ተይ ልሂድበት። ተይ እንዴ! የት ጥለኸኝ የምትሄድ ነው? ብድዬሽ አለመሄዴ ምን ሆኜ ነው? እሺ አሁን እሱ ልብስ አውልቂ ቶሎ በይ። እንዴ ምን ልታደርግ? ላደርግ ነው። ምን ልታደርግ ማለት? ሌላ ነገር አስበሽ ነው አይደል? ባለጌ ሰሚኔ። እንዲህ በሽማግሌ ብታስለምኝኝም እንዲህ አልነካሽም። እሺ ኧረ እባክህ ልብታለ አውልቀህ መውሰድ ነው እንግዲህ። አውልቀህ ወሰድ እንዴ ብለሽኝ ነው? ኧረ ተረጋጋ። ኧረ ተይ አንቺ ልጅ ተይ፣ አትፈታተኝኝ። ተይ። የምን ፈተና ነው? ፈተናውንማ 10ኛ ክፍል ላይ እኮ አየንህ። ደሃውን ባሌን እወደዋለሁ። ምንም እንኳን ገንዘብ ኖሮት የምፈልገውን ነገር በሙሉ ላያሳካልኝ ይችላል። መሰረታዊ ፍላጎቶቼን ላያሟላልኝ ይችል ይሆናል። ነገር ግን ከነክፍተቱ ከነጎዶሎ አምኜ ወድጄ ተቀብዬዋለሁ። እወደዋለሁ፣ እገዛለታለሁ። አንገቴን ዝቅ አድርጌ አቀርቅሬ ሊገዛለት ቃል ገብቻ አግብቼዋለሁ። እንዴ ደስብሮ እንዴት ነህ? ደህና ነህ? ሀገሩ እንዴት ነው? እንዴት አየኸው? ያሸገር ተለውጣለች፣ ቆንጆ ሆናለች በጣም። እኔ ግን ካናዳ መሄድ እፈልጋለሁ። በእናትህ ካናዳ እኮ ኑሮ ከባድ ነው። ዩኖ ስኖው ምናምን ይበዛል ምናምን። እኔ አሁን በዚህ ሰዓት እሱ ብቻ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው። እኮ እንቀያየራ። ታዲያ ለምን እንቀያየርም? ነው አልገባህም እኮ የሆነ ስኖው ይበዛል። እንደዚህ ስኖው እያድበረበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው። መቼስ ይሄን እያወቅህ እንቀያየር አትለኝም። ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖው እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም እዛ። ይኸውልህ ፒዛ፣ በርገር፣ ቺዝ ስቴክ ምናምን እንዲህ እየመዘዝክ ምናምን ነው የምትበላው እና ከባድ ነው። ምንድን ነው አሁን ከነገ የበላኸው አንተ? ሽሮ ነው የበላሁት እኔ። ስንቴ? 4 ሌክዠሪየስ ላይፍ እኮ ነው የኖርክ ያለው ወቅት። ታዲያ እኮ ሽሮ እንደ ቆንጆ ይሄን እኮ ነው እዛ የምንፈልገው ያጣነው ይሄን ነው። ይሄን እያወቅህ መቼስ እንቀየር አትለኝም? ኧረ እልሃለሁ እንዴ እቀልልሃለሁ። ሌላ ያልገባህ ነገር ደግሞ ሬሲዝም፣ ካናዳ ላይ ሬሲዝም በጣም ይበዛል። ማን ነው ስም አሁን አንተ? እኔ ፍላጎት እዛ ጦጢት ነው ስም። ሙዝ የያዘ ሰው ምናምን አያልፍም። እንደ እየሰጠ ምናምን ነው የምትኖረው። ይሄን እያወቅህ መቼስ እንቀየር አትለኝም? እልሃለሁ በእናትህ ውሰደኝ በእናትህ። ውይ ምንድን ነው ተቸግሯል እንዴ? እንዴ በጣም ከየት የመጣ ነው? በሊቢያ በምን የባህር ጨው እንዲህ እያቃጠለኝ እዛ ደርሼ ልቀይረ ነው? ችግር ሽሯ አንቺ ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጨቅ። መጣሁ በእናትህ። ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ደድ ተጫዋች ነው ብታይ። ከዚህ ቀን ልማረሰው ምን እንደሆነ ታውቃለህ? እሺ ከኔ የተሻለ ወንድ አታገኝም። እንደዛም ብሎ ነው። አንተ ተጫዋች ነህ፣ ዳህ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። ኧረ እባክህ ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልጅ። አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው በእውነት በጣም ነው የማመሰግነው። እንዴ አመሰግናለሁ ትላለህ። እየዘረጠጠች እኮ እሱን አይደለማ እኔ የማየው የዋህ አይደለው እንዲህ ከ55 ወንዶች መሀል አስታውሳ እኔ አንድ ኤክሷን 50 ምናምንኛዋ ነኝ። እንግዲህ ይታይ እኔን ማስታወሰው መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ምን ወንድም አንድ አንድ ቦዲ ካውንት አንድ ነው ብለኛል። ጉርሻም 2 ነው። አንድ ሲሆን ያጣላል እንዴ? እንደ ወንድ ልጅ ነው እናንተ ነው። እሺ የአደባባዩ ጋር ስላቪያ የሚባለውን ክለብ አወቅኩት። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ውረጅልኝ በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣቱ
ምን ፈልጋለሁ ልጅ ነው ምን ፈልጋ እኔ የምልሽ 2 ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? እንዴት ሊያረግሽ ነው ፀሐዩ? ታኩሪ ነይ እስቲ ከየት ነው? ምንድን ነው? ኧረ ከሆስፒታል እየመጣሁ። ምን ነው? ምን አጋጠምሽ? ኧረ ትናንት ማንነቱ ባልታወቀ ሰው ግድያ ተፈጽሞብኝ ነው። ሞጣ ነው አሉ። እኔ አላውቀውም። ኧረ እባክህ ከምሽቱ 4 ሰዓት ተኩል ላይ ነው። በቃ መጀመሪያ በመጥረቢያ ዛቢያ መታኝ። በመጥረቢያ ዛቢያ ሲመታኝ ሞትኩበት። ከዛ ስሞትበት ነፍሴን ዘርቼ ተነሳው ብዬ ከዛ በገዛ ቆንጨራዬ ነው ያረዱኝ። እንደው ግን ምን አድርገሽው ነው? ኧረ እኔ ያው ቲክቶክ ማነው እንዴ ጋሽዬ መጡ እንዴ? ሰላም ነው? ሰላም ነው። እኔ ነው ደግሞ ዛሬ ማናት? ቤቲ ናት። ኧረ እቺ ሜርሲ ነች። ግቡ የታባቱ ነስ እንደው በቃ ማወዝ ነው። አይብል እንደው ሰው እንደው ለወገቡ ባያስብ ለጤናው ያስብ። አንተማ በኦፕሬሽን ወጥተህ ነው እንጂ በማህፀን ብትወጣ ኖሮ ትራራ ነበር። በቃ አባላዘራ ምን አለ 17 18ኛው ነው ጎበዝ። እንደው ሁሌ ሞተሬን ቀስቅሼ ነው እንደው ዛሬማ የፈጣ ያለው እንጂ አያለው እንደው ከሰራ ያባረኝ እንጂ አያለው። እንትን እኮ መከላከያ ካልያዙ እኮ እንትን ምናምን ላቀብልህ እኮ ብዬሽ ጥሩ አይደለም ብዬሽ እኮ ሚስቴ እኮ ነች እችኛዋ። እኔ መቼ ሰው እንዴ ሰው አልፈልግም እያለ በግድ አብረን ኑር ይባላል እንዴ? አልፈልግም በቃ እኔ አሁን ላይ አልፈልግም። በቅቶኛል። በቃ ሁሉ ነገር ጨርሻለሁ። በቃ የራሴን ህይወት ጀምሬያለሁ። አዲስ ህይወት ጀምሬያለሁ። አታስመስል። እያስመሰልኩ አይደለም ሩታ። ያስታውቅባል ሁሉ ነገር እኮ ምንም ያስታውቅብኝ ነገር የለም። እሱን ደግሞ ቀስ በቀስ ሁሉንም ነገር ታየዋለች ነውና ወይስ ቀለበት እስካደርግ ምናምን ነው የምትጠብቂው? አዎ ስለዚህ በቃ አለ ይኸውልህ እኔን አሁን ሌላ ስሜት ውስጥ ለመክተት ምናምን አስበህ ከሆነ እንደዚህ የምታደርገው በፍጹም አይደለም። አውቃለሁ ሁሉ ነገር ምንም አይነት ስሜት ውስጥ ለመክተት አይደለም። በደንብ አውቃለሁ። ፕሊዝ በቃ በዚህ ልክ እንደዚህ አትሆን። አውቃለሁ በደንብ ማንነትህን፣ ልብህን በደንብ ጠንቅቄ አውቃለሁ። እዚህ ግቢ እንዳላይ ስለማውቅ ነው። ሌላ ችግር ይፈጠራል ሩታ። ሄሎ